ጎረቤት ልጅ ጋር ይጫወታሉ። እንደው አሁን አምን እኮ የሙስሊሞቹ ልጆች ከኛ ልጆች ጋር የኛ ልጆች ከሙስሊሞቹ ልጆች ጋር እንደልባቸው እንዳይጫወቱ አጥር ሰርተን በቤተክርስቲያን አጉረን እንደ 6 ኪሎ አንበሳ መስጊድ ውስጥና ቤተክርስቲያን አፍነን እንደ ኢትዮጵያዊነታቸው እንዳይገናኙ ያደረግናቸው ልጆች ነው። እስላሙ ከሙስሊሙ ጋር እንዲገናኝ ክርስቲያኑ ከክርስቲያኑ ጋር ብቻ እንዲገናኝ አድርገን እግዚአብሔር ያላለውን እግዚአብሔር ያላዘዘውን ሰው እንዲጠሉ ሌላውን እንዳያስቀርቡ አንተ ጴንጤ ነህ አንተ ክርስቲያን ነህ አንተ ሙስሊም ነህ እያልን እየተከፋፈልን የኛን ነብራዊ ቀበሯዊ ጠባይ ልጆቻችን ላይ አጋብተን እኮ አባላናቸው አናከስናቸው። ፖለቲከኞቻችን የነሱን ቀበሯዊ ጠባይ አጋብተውብን ባለፉት 30 40 ዓመታት አላባዱንም አላናከሱን። አያችሁ ይሄ ነው ትልቁ ጠባይ። ክርስትና ማለት ይሄን መለወጥ ነው። ኢሳይያስ የነገረን ይሄን ነው። በጎ ዘመን ትፈልጋላችሁ? አቤት እስቲ ጮክ በሩ። አትፈልጉም? በጉና ቀበሮ አብረው ይዋሉ፣ ነብርና ፍየል አብረው ይዋሉ፣ አንበሳና በሬ አብረው ይዋሉ። ያንበሳው የነብሩ ያንበሳው ደቦል፣ የበሬው ጥጃ፣ የበጉ ግልገል፣ የነብሩ ግልገል፣ የፍየሉ ግልገል አብረው ሲጫወቱ ይዋሉ። በጣም ደስ ይላል። እኔም እንደዛ ነው የምመኘው። ነገር ግን ይሄ እንዲሆን ማንን ማወቅ አለብን? ማንን ማወቅ አለብን? ይሄን ጠባይ የሚቀይረው ማንን ማወቅ ነው? እግዚአብሔርን ማወቅ። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። እስመ ይመልእ ላዕለ ኩሉ አእምሮ እግዚአብሔር ከመ ማይ ዘይደፍን ባሕረ። ውሃ ጉድጓዱን እንደሚሞላ ዝናብ ባህሩን እንደሚሞላ እግዚአብሔርን ማወቅ በሰው ሁሉ ላይ ሞልቷልና ይላል። ጉድጓድ በውሃ ይሞላል፣ ዝናብ ሲጥል ባህሩ ይሞላል። እንደዚህም ሁሉ ጉድጓድ የሆነ የሰው ልጅ በምንም ፍላጎቱ የማይረካው የማይሞላው የሰው ልጅ እግዚአብሔርን በማወቅ ሲሞላ ምን ውጤት ያመጣል ነው። እንግዲህ ሰው በዓለም ላይ ሁለት አይነት ዕውቀት አለ። መንፈሳዊ ዕውቀት አለ፣ ሃይማኖታዊ ዕውቀት አለ። ስጋዊ ዕውቀት አለ፣ ሳይንሳዊ ዕውቀት አለ፣ መንፈሳዊ ሃይማኖታዊ ዕውቀት አለ። የሁለቱም ዕውቀቶች ዓላማ ሰዎችን መለወጥ ነው። ሳይንሳዊ ዕውቀት ዓለማዊ ዕውቀት አኗኗራችንን ይቀይራል። ዛሬ ዓለምን ያጥለቀለቁት የሳይንስ ግኝቶች የዕውቀት ውጤቶች ናቸው፣ የምርምር ውጤቶች ናቸው። ዛሬ በሰማዩን በአውሮፕላን ሰንጥቀን፣ መሬቱን በመኪና በባቡር ሰንጥቀን፣ ባህሩን በመርከብ ሰንጥቀን፣ ስልኩ፣ ሬዲዮኑ፣ ቴሌቪዥኑ አጠቃላይ የምንጠቀምባቸው ቁሳቁሶች በጠቅላላ የዕውቀትና የምርምር የጭንቅላት ውጤቶች ናቸው። የሰው ልጅ በማወቁ በመማሩ ኑሮውን አሻሽሏል። የተሻለ ልብስ ለብሷል፣ የተሻለ ምግብ በልቷል፣ የተሻለ ቤት ሰርቷል፣ የተሻለ ጫማ አግኝቷል፣ የተሻለ ስልክ፣ የተሻለ በጣም ብዙ ነገር ተሰርቷል። ብዙ ሰማይ ጠቀስ ህንፃዎች ተገንብተዋል፣ አስፋልቶች ተገንብተዋል፣ ድልድዮች ተገንብተዋል። በሰለጠነው ዓለም ዛሬ መሬቱን አስገብረውት መሬታቸውን አስገብረው እጅ ሰጥቶ ተፈጥሮን በመቆጣጠር ተፈጥሮን መቆጣጠር ማለት ፈጣሪ መሆን አይደለም። እግዚአብሔር የፈጠረውን ነገር ቅርጽ በማስያዝ ለኑሮ እንዲመች አድርጎ በማሳመር የሰው ልጅ ብዙ ደክሟል። ይሄ የምን ውጤት ነው? የዕውቀት ውጤት ነው። ደህና አደራችሁ። የዕውቀት ውጤት ነው። የምን አይነት ዕውቀት ውጤት? የሳይንስ ዕውቀት፣ የሳይንስ የቴክኖሎጂ የዓለማዊ ዕውቀት ውጤት ነው። የፊዚክሱ፣ የኬሚስትሪው፣ የባዮሎጂው የዓለማዊው ትምህርት ቤት የምናገኘው ዕውቀት ውጤት ነው። ያኛው ዕውቀት ስጋዊ ኑሯችንን ለውጧል። ያኛው ዕውቀት ምድራችንን ለውጧል። ያኛው ዕውቀት አመጋገባችን፣ አለባበሳችን፣ አኗኗራችን ሁሉ ገለባብጦታል፣ ቀያይሮታል። ያኛው ዓለማዊ ዕውቀት ነው። መሰረታዊ የትምህርታችን ነጥብ ማንን ማወቅ ነው ብለናል? ንገሩኝ። እግዚአብሔር ማወቅ ነው። እንግዲህ ሳይንሳዊ ዕውቀት፣ ዓለማዊ ዕውቀት ከኬጂ ጀምረን እስከ ዩኒቨርሲቲ ድረስ ከመጀመሪያ ከሰርቲፊኬት ጀምረን እስከ ፒኤችዲ ድረስ ያገኘናቸው ትምህርቶች ስጋዊ ኑሯችንን ከቀየሩ፣ አመጋገብ አለባበሳችንን ከቀየሩ፣ የቤት አሰራራችንን ከቀየሩ፣ እግዚአብሔር ማወቅስ ምንድነው የሚቀይረው? ምንድነው የሚለውጠው? ሰው እግዚአብሔርን ሲያውቅ ምን ይሆናል የሚለውን ነገር እጥር ምጥን ሰብሰብ አድርጌ እነግራችኋለሁ። እግዚአብሔር ከኛ ጋር ይሁን። በዚህ በትንቢተ ኢሳይያስ ምዕራፍ 11 ላይ ከቁጥር 1 እስከ 11 ድረስ ትንቢተ ኢሳይያስ ነው ያልኳችሁ። ምዕራፍ 11
ከቁጥር 1 እስከ 11 ድረስ ነቢየ እግዚአብሔር ኢሳይያስ በብሉይ ኪዳን ሆኖ የተናገረው ትንቢት አለ። እንደምታውቁት ኢሳይያስ በብሉይ ኪዳን ከነበሩ ነቢያት አበይት ከሚባሉት ነቢያት መካከል አንዱ ነው። ግን ነቢያት በሁለት ይከፈላሉ ታውቃላችሁ። አበይት ነቢያት አሉ፣ ደቂቀ ነቢያት አሉ። አበይት ነቢያት የምንላቸው ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ነው። ደቂቀ ነቢያት የምንላቸው ደግሞ ከሆሴዕ ጀምሮ እስከ ሚልክያስ ድረስ ያሉት የጽሑፍም ጽሑፍ የሌላቸውም ነቢያት በጠቅላላ ደቂቀ ነቢያት። አሁን እዚህ ላይ ባሉ ጽሑፍ ያላቸውን ነው ደቂቅ ያልናቸው። ኢሳይያስ ከአበይት ነቢያት ነው። በብሉይ ኪዳን ካሉ መጻሕፍት በቁጥር በምዕራፍ ቁጥር የሚበልጠው ዳዊት ብቻ ነው። የዳዊት መዝሙር 150 ነው። የኢሳይያስ ትንቢት በጥቅሉ 66 ምዕራፍ አለው። ደህና እየሰማችሁ ነው? ስንት ምዕራፍ አለው? 66 ምዕራፍ አለው። ነቢዩ ኢሳይያስ የብሉይ ኪዳን ሐዋርያ፣ የብሉይ ኪዳን ወንጌላዊ፣ የብሉይ ኪዳን የሐዲስ ኪዳን ጸሐፊ የሚባል ሰው ነው። ደረቅ ሐዲስ ቀራንዮ ላይ የተደረገውን የክርስቶስን መከራ በጥቅሉ የሐዲስ ኪዳንን የክርስቶስን ጉዳይ ከ700 ዓመት በፊት ሆኖ በትንቢት ያየ ሳይሆን ቦታው ላይ ተገኝቶ በጆሮ የሰማ በዓይኑ ያየ በእጁ የዳሰሰ እስከሚመስል ድረስ በቦታው በጊዜው የተገኘ እስከሚመስል ድረስ በመካከል 700 ዓመት ልዩነት አለ እና ኢሳይያስ ቅድም እንዳልኳችሁ 66 መጽሐፍ ተናግሮ ኢሳይያስ መገሰጽ ያውቅበታል፣ ማጽናናት ያውቅበታል። በቤተ ክርስቲያናችን አንድ አስተማሪ 3 ነገር ማሟላት አለበት ብለው ሊቃውንት ይነግራሉ። አንደኛ የሚያስተምር፣ ሁለተኛ የሚገስጽ፣ ሶስተኛ የሚያረጋጋ ይባላል። መምህር ዘያደሉ ለገጽ፣ መምህር ወመገስጽ ዘያደሉ ለገጽ። አንደኛ ያስተምራል፣ ሁለተኛ ይገስጻል፣ ሶስተኛ ያረጋጋል። መምህር፣ መገስጽ፣ መናዝዝ ይባላል በግዕዙ። ማስተማር ማለት ሥላሴ ስንት ናቸው? አንድም ሶስትም ናቸው። 10ቱ ቃላት አትስረቅ፣ አታመንዝር ብሎ እነዛን ሕጎቹን ያስተምራል። አስተምሮ ያስተማረው ምዕመኑ ክርስቲያኑ አሊዝለት ሲል ይገስጻል። ወደ መገሰጽ ደረጃ። በነገራችን ላይ ለመገሰጽ እኛ አይደለን መገሰጽ የምንችለው። ለመገሰጽ ከኛ የተሻለ መሆና እኛ ታውቃላችሁ። መድረክ ላይ ስንወጣ ገስጸናችሁ አናውቅም። ምክንያቱም ለመገሰጽ ከእናንተ ተሽሎ መገኘት ያስፈልጋል። እኛ ከእናንተ አንሻልም። አስቀድመን ስፒከር ስለያዝን ነው እንጂ ብንገመገም ሁላችንም ዜሮ ነው እውነቱን ለመናገር። ስለዚህ ሌባውን ሌባ ለማለት ቢያንስ መጽዋች መሆን አለበት። ድራፍት የሚጠጣውን ለመገሰጽ ጸበል ጠጭ መሆን አለበት። ጫት ቃሚውን ለመገሰጽ ቆራቢ መሆን አለበት። ምናልባት እንደው በቀጥታ ጫቱን አንቃመው እንጂ ከጫት የከፋ የሰው ስጋ ስናኝ የምኑ ሰዎች፣ ሐሜተኞች ሰዎች እናንተን መገሰጽ አንችልም። ነገር ግን ቅዱሳን አባቶቻችን ያስተምራሉ፣ ይገስጻሉ፣ ያረጋጋሉ። ምን ማለት ነው ይሄ? ያስተምሩና ትምህርታቸውን የሚይዘው ተማሪ ሲያበላሽባቸው ይቆጣሉ፣ ይገስጹታል። የተገሰጸው ተማሪ ሲደነግጥ፣ የተገሰጸው ምዕመን ክርስቲያን ሲደነግጥ ደግሞ መልሰው ምን ያደርጉታል? መናዝዝ ይናዝዘው ያረጋጉታል። አይዞህ እግዚአብሔር ይቅር ይልሃል፣ እግዚአብሔር ይምርሃል፣ አጥፍተሃል፣ ደንግጠሃል፣ በመደንገጥ ደግሞ እግዚአብሔር ይቅር ብሎሃል ብሎ ያረጋጉታል። ስለዚህ ኢሳይያስ አስተማሪ ነው፣ ገሳጭ ነው፣ አረጋጊ ነው። ማረጋጋት ያውቅበታል፣ መገሰጽም ያውቅበታል። እና በዚህ በምዕራፍ 11 ላይ ነቢዩ ኢሳይያስ ጥሩ ዘመን ይመጣል ይላል። መልካም ዘመን ይመጣል፣ የተባረከ ጊዜ ይመጣል፣ ጠብ የጠፋበት፣ ጥላቻ የጠፋበት፣ መናከስ፣ መበላላት፣ መግፋት፣ መገፋፋት፣ መፈናቀል፣ ማፈናቀል፣ መሰደድ፣ ማሰደድ፣ መሞት፣ መግደል፣ መጣል፣ መውደቅ የሌለበት ሰላማዊ ዘመን ይመጣል ይልና የዛ ዘመን ምልክቱ ይላል። ምን አይነት ዘመን ይመጣል? ይምጣ ይቆይ? ይምጣ ይቆይ? እሺ ይምጣ። የሚመጣው ግን በእናንተ ቀጥዬ በምነግራችሁ በእናንተ በምታሟሉት ነገር ነውና የምንሰራው ስራ የሚያስመጣ ነው ወይ? ቀጥለን እናየዋለን። እና ነብዩ ኢሳይያስ ያ ዘመን ሲመጣ ይላል፣ ያ ደጉ ዘመን የተባረከው ዘመን ሲመጣ በግ ከተኩላ ጋራ አብሮ ይተኛል። በግ ታውቃላችሁ? የበግ ተቃራኒው ማን ነው?
በረኝነት የኖራችሁ ሰዎች የበግ ተቃራኒ ፍየል ነው አንተ። አሁን እኮ ፈተና ቢሆን ወርቀ ነበር እንዴ። የበግ ተቃራኒ ማን ነው? እሺ የድመት የጅብ ያህያ አቤት። ጅብ በጣም የሚወደው ምግብ ምንድነው? አቤት። በሬም ይበላል፣ ግን እንደ ትራዲሽናል ፉድ የባህል ምግቡ ዋናው ዶሮ ወጥ እንደምንለው እኛ ዋናው ምግቡ ግን የጅብ ምንድነው? አህያ ነው። ድመት ሳምባም ትበላለች። ብታገኝ ምንድነው የምትፈልገው? አይጥ ነው። በቀበሮ ማንኛውም ስጋ ይበላል። ቢያገኝ ግን የሚመርጠው ምንድነው? በግ ነው። ፍየልና ምን አከይ ነብር። አረ በደንብ ያዙ። ተቃራኒዎቹን ነው። ይሄ ትምህርቱ እንዲገባን ይሄን ማረገው እኔ። በግና ቀበሮ በሉ እስኪ፣ ፍየልና ነብር፣ አንበሳና በሬ። በቃ እነዚህ ተቃራኒዎች ናቸው። በግ የሚፈራው ማንን ነው? ቀበሮን። ፍየል የሚፈራው ማንን ነው? እሺ በሬ ወይም ከብቶች የሚፈሩት ማንን ነው? አንበሳ። እንደውም ይባላል ከብቶች አንበሳ የጸነሱ ለከብት ጸነስ፣ ለላም ጸነሳ ክበድ ነው። ክበድ የሆነች ላም ነው። ጸነሰ ለሰው ብቻ ነው። እንደው ድመቱም አይጡም ሲያረግዝ ጸነሳ ይባላል። እውነቱን ለምን አረገዘ ይባላል ለሰው። እና ላም ስትጸንስ ወይም ደግሞ እንደው በእኛ ቋንቋ ስታረግዝ ክበድ ሆነች ይባላል። እና የክበድ ሆኑ ያረገዙ ላሞች አንበሳ ሲጮህ ይጨነግፋሉ ይባላል ከድንጋጤያቸው የተነሳ። ዙሮ እነዚህ ተቃራኒ ነገሮች ተመልከቱ። በግና ቀበሮ፣ ፍየልና ነብር፣ አንበሳና በሬ ምንድናቸው? አጥፊና ጠፊ ናቸው። በግ ባለበት ቀበሮ ባለበት በግ አይኖርም። ነብር ባለበት ፍየል አይኖርም። አንበሳ ባለበት በሬ አይኖርም ማለት ነው። እረኛ በገጠር እረኝነት የቆየን ሰዎች ታስታውሳላችሁ። በጎችን የምንጠብቃቸው ምን እንዳይበላቸው ነው? አቤት ቀበሮ እንዳይበላቸው። ፍየሎችን የምንጠብቃቸው ማን እንዳይበላቸው ነው? ነብር እንዳይበላቸው ነው። ከብቶቹን በሮቹን የምንጠብቃቸው ደግሞ ማን እንዳይበላቸው ነው? አንበሳ እንዳይበላቸው ነው። አሁን ነብዩ ኢሳይያስ በመጨረሻው ዘመን ደግ ዘመን ይመጣል። የዛ የደግ ዘመን ምልክቱ ደግሞ አሁን ቅድም የተነተናቸው በግና ቀበሮ፣ ፍየልና ነብር፣ አንበሳና በሬ አንድ ላይ ይመስጋሉ በአንድ ጉረኖ። እንዳውም ይላል ወይ ቀምህ አንበሳ ሐሰረ ከመላይ። አንበሳው ጠባዩን ለውጦ ሰባሪነቱን፣ ደም አፍሳሽነቱን፣ አጥንት ሰባሪነቱን፣ ገዳይነቱን ትቶ የሚበላው በሬ ይበላው የነበረ ሳር ገለባ ይበላል። ልብ አድርጉ። አንበሳ ስጋ በል ነው ሳር በል ነው? አቤት ስጋ በል ነው አይደለም? በመጨረሻው ዘመኑ ሲባረክ ግን አንበሳ ራሱ እንደ በሬውን የሚበላው ማን ነበር? አንበሳ ነበር አይደል? ደጉ ዘመን ሲመጣ ግን አንበሳው ራሱ ከበሬው ጋር እየተጎራረሱ ጭድ ይበላሉ። በደንብ ስሙኝ። በግና ቀበሮ በግን ቢያገኘው ዝንጥልጥል አድርጎ ይበላዋል አይደለም? በደጉ ዘመን ግን ቀበሮ ከበጉ ጋር ተቃቅፎ ተኝቶ ይገኛል። ነብር ፍየልን ቢያገኘው ዘነጣጥሎ ይበላዋል አይደለም? በደጉ ዘመን ደግ ዘመን ሲመጣ ግን በቀበሮ ነብሩ ከፍየሉ ጋር አንድ ላይ መስጎ ይገኛል። ወይ አረፍ ነብር ምስለ ጠሊ አንድ ላይ መስገው ይገኛሉ። ሕፃን ልጅ በባቡ ጉድጓድ ላይ እጁን ያስቀምጣል። ዋልቦ ዘይነክዮ የሚነካው ነገር እባብ በጠባዩ ተናዳፊ ነው አይደለም? ለመናደፍ ሰው አይመርጥም አይደለም? ሕፃኑ ግን በደጉ ዘመን እባቡን መርዘኛውን እባብ በእጁ ይዞ እንዳሻንጉሊት ይጫወትበታል። እፉኝት የሚባል አደገኛ እባብ አለ። እዛ እባብ ጉድጓድ ውስጥ ሕፃኑ እጁን እያስገባ እቃቃ ይጫወታል። መቼ? ደጉ ዘመን ሲመጣ። ይህ ዘመን ደስ ይላል አይልም? ያምጣው ያቆየው፣ ያምጣው። ምን ኢሳይያስ ይሄን ሁሉ ጥሩ ነገር ተናገረና ይሄ የሚሆነው ግን አንድ መመዘኛ ሲሟላ ነው። አይምሮ እግዚአብሔር ላይለ ኩሉ ከመባህር ከመማይ ዘይደፍን ባህረ። ይሄ የሚሆነው በሰዎች ላይ
እግዚአብሔርን ማወቅ በሞላ ጊዜ ነው ይላል። ልብ አድርጉ። አንበሳና በሬ አብረው ይውላሉ። ግልገል የበግ ልጅ ምን ይባላል? ግልገል። የነብር ልጅ ምን ይባላል? ግልገል። የላም ልጅ ምን ይባላል? ጥጃ። የአንበሳ ልጅ ምን ይባላል? ደቦል። የበጉ የፍየሎቹ ግልገሎች፣ የላሚቱ ጥጃ፣ የአንበሳው ደቦል አብረው ሲጫወቱ ይውላሉ። እናትና አባቶቻቸው በፊት ምን ነበሩ? አቤት አጥፊና ጠፊ ነበሩ አይደል? እላይ በጉና ቀበሮ ሲግባቡ የቀበሮውና የበጉ ልጆችም መስከረ ምን ይሆናሉ? አብረው ይጫወታሉ። ነብሩና ፍየሉ ሲግባቡ የፍየሏ ግልገልና የነብሩ ግልገል መስከረ ምን ያደርጋሉ? አብረው ይጫወታሉ። በሬውና አንበሳው ሲግባቡ የአንበሳው ደቦልና የላሚቱ ጥጃ እቃቃ አብረው ይጫወታሉ። ልጆቹ አብረው የተጫወቱት ከላይ እነማን ስለተግባቡ ነው? አቤት ወላጆቻቸው በደንብ ተከታተሉ ምእመናን፣ በመድኃኔዓለም ልጃቸዋል። አሁን ከላይ እናቶቻቸው ተግባብተዋል አልተግባቡም? ተግባብተዋል። ወላጆቻቸው ሲግባቡ ልጆቻቸው ይግባባሉ አይግባቡም? ይግባባሉ። ለምሳሌ ጎረቤቶቻችሁ የተኮራረፋችሁ ሰዎች ጎረቤቶቻችሁ ቤት ሄደው ልጆቻችሁ እንደሆነ ቂጣ ዳቦ ይዘው ቢመጡ ትበላላችሁ? ልክስክስ ቤት አተ ነው እጁን ትጠብሱትና ትከለክሉታል። ማህበራዊ ወጥ ታበላሹበታላችሁ። ልጃቸውን እንደ 6 ኪሎ አንበሳ አጥር ውስጥ አሳድግ አውሬ ታረጉታል። ጎረቤት እንዲጠላ ታረጉታል። በጣም ነው የሚያሳዝነው ለመናገር እና አሁን ኢሳይያስ ይሄ ደግ ዘመን ይመጣል። ይሄ ደግ ዘመን እንዲመጣ ከፈለጋችሁ ግን እግዚአብሔርን ማወቅ አለባችሁ። እግዚአብሔርን ማወቅ ጥቅሙ ምንድነው? ቅድም ነግሬያቸዋለሁ። ፊዚክስ ማወቅ ለምን ይረዳል? አውሮፕላን ለማምረት፣ መርከብ ለማምረት። ይሄ እጃችሁ ላይ ያለው ስልኩ፣ ሬዲዮኑ፣ ቴሌቪዥኑ፣ አውሮፕላኑ፣ መርከቡ የፊዚክስ ውጤት ነው። መድኃኒቱ ሁሉ የኬሚስትሪ ውጤት ነው። ፊዚሻኑ ቁጭ ብሎ አንገቱን ደፍቶ ተመራምሮ አውሮፕላን ይሰራል። ኬሚስቱ ቁጭ ብሎ አንገቱን ደፍቶ መድኃኒት ይቀምማል። ባዮሎጂም እንደዚሁ። ሂስቶሪያኑ ቁጭ ብሎ ታሪክ አመሳክሮ ታሪክ ይጽፋል። በጂኦግራፊም የተሰማራው ዕውቀቱ ውጤቱ ላይ ይታያል። አንድ ሰው ዩኒቨርሲቲ ገብቶ ምህንድስና ያጠናል። የዕውቀቱ ውጤት ህንፃ ላይ ይታያል፣ አስፋልቱ ላይ ይታያል። አልከስክሶ የተማረ የምህንድስና ተማሪ የሚፈርስ ግንብ ነው የሚሰራው። ህንፃ ሁሉ ዛሬ ብዙዎቹ ህንፃዎቻችን አደጋ ላይ የወደቁት ያልተሰሩ ሰዎች እየሰሯቸው ነው። በደም ሰምታችሁኛል። ያልተሰሩ ሰዎች መጀመሪያ ራሱ ያልተገነባ ኢንጂነር የገነባው ህንፃ ተስፋ የለው። ስለዚህ ትምህርት በውጤቱ ይለካል ማለት ነው። አንድ ጎበዝ ኢንጂነር የሚታወቀው በመልኩ አይደለም፣ በቁመቱ አይደለም፣ በገነባው ህንፃ ነው፣ በገነባው ድልድይ ነው፣ በገነባው አስፋልት ነው። አሁን እግዚአብሔርን ማወቅስ በምን ይታወቃል? አንድ ሰው እገሌ እኮ እግዚአብሔር አድሮበታል የምንለው መቼም እግዚአብሔር ስላደረበት ቀዩ ጠይም ሊሆን አይችልም፣ ጥቁሩ አጭሩ ረጅም ሊሆን አይችልም፣ ወፍራሙ ቀጭን ሊሆን አይችልም። በምን ይታወቃል? በሶስት መንገድ ይታወቃል። አንደኛ አስተሳሰቡ ቀና ይሆናል። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ ቅዱስ ጳውሎስ። ሰው እግዚአብሔርን ሲያውቅ አስተሳሰቡ ይለወጣል። ጠማማ ህሊናው፣ የረከሰ ህሊናው፣ የቆሸሸ አይምሮ፣ የመነቸከ አስተሳሰቡ ይጸዳል። ቅን ያስባል፣ በጎ ያስባል። ቀጥሎ ሁለተኛ በምን ይታወቃል? በንግግሩ ይታወቃል። ጦረኛ ምላስ አይኖረውም፣ ተናዳፊ ምላስ አይኖረውም። ምዕመናን የአንዳንድ ሰዎች ምላስ እኮ እንደው ከኢራን ሚሳኤል እኮ ይከፋል እኮ ነው። ለምን ከሰሜን ኮሪያ እኮ ሚሳኤል የሚከፋ ምላስ አለ። ጦረኛ ምላስ፣ አንጀት የሚቆርጥ አጥንት የሚሰብል የሚያስቀምጥ ኮሶ የሚተካ ምላስ ያላችሁ የላችሁ? እውነቱን ለመናገር አይደለም እንደው እኔ ሁሉ ጊዜ እናገራለሁ አይደል? አሁን ጧጧት ጥሳችንን ስንፍቅ እኮ ምላሳችን እኮ እንቦርሻለን አይደለም? እንደው ጦረኛ ምላስ በንስሐ መቦረሽ አለበት። ተሳዳቢ፣ ትዳር የበተነ፣ ጓደኛ የበተነ፣ ህዝብ ከመንግስት፣ መንግስት ከህዝብ ጋር ያባላ ያናከሰ፣ ሚስት ከባል፣ ባል ከሚስት ያናከሰ ያለያየ፣ ጓደኝነትን ያቆሸሸ ያረከሰ ጦረኛ ምላስ አለ። ሰው እግዚአብሔርን ሲያውቅ ምኑ ይቀየራል? ሁለተኛ ንግግሩ ይቀየራል። ደህና አደራችሁ? አንተ እየሰማኝ ነው? በደንብ ስማኝ። እና ሰው መጀመሪያ እግዚአብሔርን ሲያውቅ ምኑ ይቀየራል? አስተሳሰቡ ይቀየራል። ሁለተኛ እግዚአብሔርን ሲያውቅ ምኑ ይቀየራል? ንግግሩ ይቀየራል። ሶስተኛ እግዚአብሔርን ሲያውቅ
ምኑ ይቀየራል? ተግባሩ ይቀየራል፣ እንቅስቃሴው ይቀየራል። ስለዚህ ሰዎች እግዚአብሔርን ሲያውቁ አውሬያዊ ጠባያቸው ይገራል። አያችሁ አሁን ነብርና ምን አብረው ይውላሉ አለ ቅድም። ነብርና ፍየል ምንና ምን ናቸው? መጀመሪያ ጠላት ናቸው፣ አጥፊና ጠፊ ናቸው፣ በይና ተበይ ገዳይና ሟች ናቸው። አብረው መኖር አይችሉም። ፍየሉ መጠበቅ አለበት ነብር እንዳይበላው፣ በጉ መጠበቅ አለበት ቀበሮ እንዳይበላው፣ በሬው መጠበቅ አለበት አንበሳ እንዳይሰብረው፣ ሕፃኑ መጠበቅ አለበት እባብ እንዳይነድፈው። በዘመነ ሰዎች እግዚአብሔርን ሲያውቁ ግን የቀበሮ ጠባይ ያላቸው፣ የነብር ጠባይ ያላቸው፣ ተዋጫሪዎች፣ የአንበሳ ጠባይ ያላቸው፣ ሰባሪዎች፣ በቢሮአቸው ነብር የሆኑ፣ በሱቃቸው ነብር የሆኑ፣ በትዳራቸው አንበሳ የሆኑ ጠባያቸው ተቀይሮ በንስሐ በግ ይሆናሉ፣ ፍየል ይሆናሉ፣ በከብት ይለወጣሉ፣ ይቀየራሉ ማለት አይተናል። ሰዎች አውሬያዊ ጠባያቸውን ሲቀይሩ እኮ አይተናል አይደል? በመጽሐፍ ቅዱስ ለምሳሌ ቅዱስ ጳውሎስን አይታችሁታል። በሐዋርያት ሥራ ምዕራፍ 9 ላይ እኮ ቅዱስ ጳውሎስ ክርስቲያኖችን ለማሳሰር ለማስገደል ፈቃድ አውጥቶ ሲሄድ ነው እኮ የተጠራው አይደለም? ወደ ወንጌል ነብር ሆኖ ሄዶ ምን ሆኖ መጣ? ፍየል ሆኖ መጣ። ቀበሮ ሄዶ ምን ሆኖ ተመለሰ? በግ ሆኖ ተመለሰ። ሰባሪ አንበሳ ሆኖ ሄዶ ከብት እንስሳ የዋህ አገልጋይ ሆኖ ተመለሰ። ሊገል ሄዶ ሟች ሆኖ መጣ ማለት እኮ ነው። እየሰማችሁ ነው? ሊሰብር ሄዶ ሰዎችን ለመግደል ሄዶ ተለውጦ ለክርስቶስ ሟች ሆኖ መጣ። መለወጥ ይቻላል። አሁን እኛ ስንቀየር ቅድም ነግሬያቸዋለሁ። በግና ነብር፣ በግና ቀበሮ፣ ፍየልና ነብር አብረው ሲውሉ ግልገሎቻቸው ምን ሆኑ ብያቸዋለሁ? አብረው መሰጉ። እናንተ ጎረቤታሞች እናንተ ስትግባቡ ልጆቻችሁ ይግባባሉ። እናንተ ስትቻችሁ ይታረቃሉ። እላይ ያሉት ፖለቲከኞቹ ሲስማሙ እታች ያለው እኛ እንስማማለን አንስማማም? አንተ ከጎረቤት ጋር እየተናከስክ ለልጅ ፍቅር ማስተማር አትችልም። ባልና ሚስት ሲተቃቀፉ፣ ሲስማሙ፣ ሲወያዩ፣ ሲነጋገሩ ውደ ፍቅሬ ሲባባሉ ልጆች ከስር ምን ይሆናሉ? እማዬ አባዬ ይላሉ። በእውነቱ የባልና ሚስት ጠብ ልጆቻችሁን አልበጠበጥም? የልጆቻችሁ ሰላም አልነሳባችሁም? እንደው እናቶች አባትዮ ነብር ሆኖባችሁ ቀበሮ ሆኖባችሁ አይደለም እስቲ ምኝታ ቤት እንነጋገር አላላችሁም? አረ ብላችሁ ወይ ትላላችሁ ወይ ብላችኋል። ወዴት ማለታችሁ አይቀርም። ምክንያቱም የኢትዮጵያ ጠባይ እየተበላሸ ስለሄደ ይህን ለመተንበይ ጻድቅ መሆን አይጠይቅም እውነቱን ለመናገር። ስለዚህ አያችሁ ይህን ሁሉ ግን የሚቀይረው እግዚአብሔርን ማወቅ ነው። የኔ ጌታ በቤት ነብር ከሆንክ የእግዚአብሔርን ቃል ተምረህ ሂደህ ፍየል መለወጥ አለብህ። ቀበሮ ሆነ መጥተህ በግ ሆነ መመለስ አለብህ። ነብር አንበሳ ሆነ መጥተህ እንስሳ የዋህ ሆነ መመለስ አለብህ። ምክንያቱም ማንን አውቀን ስለምንመለስ እግዚአብሔርን አውቀን ስለምንመለስ ከነቂምህ ከነበቀልህ ከነጥላቻህ መጥተህ እግዚአብሔርን አውቀህ ስትመለስ ንጹህ ሆነ መመለስ አለ። እባብ ሆነ መጥተህ ርግብ ሆነ መመለስ አለብህ። በግ ሆነ መጥተህ ቀበሮ ሆነ መጥተህ በግ ሆነ መመለስ አለብህ። ቤተክርስቲያን ለዋጭ ናት፣ ቀያሪ ናት። አመንዝራው ንጹህ ሆኖ ይመለሳል። ሌባው መጽዋች ሆኖ ይመለሳል። ሰው ይገል የነበረው ለሰው ሟች ሆኖ ይመለሳል። ቀማኛ የነበረው ሰጭ ሆኖ ይመለሳል። ምክንያቱም እግዚአብሔር ለዋጭ ነው። እግዚአብሔር ቀያሪ ነው። ያቺ በሉቃስ ወንጌል ምዕራፍ 7 ላይ ያየናት ሴትዮ እኮ ሽቶዋን ይዛ መጣች። ታስታውሷታላችሁ? አመንዝራ የነበረች ስጋዋን ሰውነቷን እንደ ቃሪያ እንደ ሽንኩርት እየቸረቸረች ትኖር የነበረች ኑሮዋ አስቤዛዋ በዝሙት ላይ የተመሰረተ ነገር ግን የውበቷ ማማር የዓይኗ የጥርሷ ውበት ወንዶችን እየጎተተ እያሳበ ገንዘብ ይዞላት ቢመጣም የህሊና ረፍት የአእምሮ ሰላም ሊሰጣት አልቻለም። አንድ ቀን ሽቶዋን ይዛ ወደ ክርስቶስ ገሰገሰች። በሩን በርግዳ ገብታ ኃጢአቴ ይሄ ነው እንደዚህ ነው ብላ ለመናገር እንኳን አቅም አላገኘችም። ይቺ ሴትዮ ይገርማችኋል። ኃጢአቷ ከገደብ አልፎባት ከንግግር አልፎባት አፏ ዝም አለ፣ ዓይኗ ተናገረ፣ እንባዋ ተናገረ። ብልቃጡ ሲከፈት ልቧ ተከፈተ፣ እንባዋ ሲፈስ ሽቶ ፈሰሰ። በዛ የሐር ነዶ በሆነ እስራኤላዊ ውብ ፀጉር የማን እግር ጠረገችበት? የክርስቶስ እግር ጠረገችበት። ልጄ ሆይ አለ ጌታ በሰላም ሂጂ ኃጢአትሽ ተሰርዮልሻል። አሁን ቀበሮ ሆና መጣ ምን ሆና ተመለሰች? አቤት ተቀይራ ተመለሰች።
ነብሩን አመታ ቁጡ ሁና። አንዳንድ ሰው አለ እኔ ከደረሱብኝ አለቅም፣ እኔ አይደረሱብኝ እንጂ ካልደረሱብኝ ጥሩ ሰው ነኝ እና ካልደረሱበት መባብስ ይናደፋል እንዴ? ጀግና ማለት ሲደርሱበት መቋቋም ነው። ያንተ ጌታ ቀራንዮ ላይ ደርሰውበት ብቻ እኮ አይደለም እየቸነከሩት እየገረፉት ያን ሁሉ የመከራ ዶፍ እያወረዱበት አባት ሆይ የሚያደርጉትን ያውቁምና ይቅር። የበጉ ጠባይ ይሄ ነው። ያለምን ኃጢአት የሚያስወግደው የየዋሁ በግ ቋንቋ ይሄ ነው። ይቅርታ ነው፣ ፍቅር ነው፣ ሰላም ነው። ስለዚህ ወንድሜ ነብር ሆነ መተህ፣ ቀበሮ ሆነ መተህ፣ አንበሳ ሆነ መተህ ቤት በጥብጥ የመጣህ አባወራ አሁን ስትገባ በጉ ነግባ። እየሰማኸኝ ነው? በጉ ነግባ፣ ተለወጥ። ፍየሉ ነግባ፣ ነብሩ ማን ነው እንስሳ ጠባይን ለውጥ፣ ለስላሳው ነግባ። እንደዛ ሲሆን ልጆቻችሁ ሰላም ይፈጥራሉ። ዛሬ እስቲ ምእመናን በጣም አንድ ጥያቄ ጠይቄ ልጨርስ። እስቲ እንደ ጎረቤታሞች በእውነት ልጆቻችሁ ከወቅ ነው ልክ እንጨት የምትሰሩ ሰዎች ህንፃ እንጨቱ ሳጥን ወንበር የምትሰሩ ሰዎች ያሸካራውን እንጨት የምናለሰልሰው በምንድን ነው? በብርጭቆ ወረቀት ነው አይደለም? ያኮ ዛሬ አምሮ ስንት መቶ ሺህ ብር የሚሸጠው ቁም ሳጥን በጥንት ታሪኩ ምን ነበረ? ግንድ ነበር እኮ አይደለም? ተጠርቦ ምን ብሎ ቁም ሳጥን የሆነው በብርጭቆ ወረቀት ተቦርዶ ተፈክፍጎ ቫርኒሽ ተቀብቶ መልኩ ለዓይን ሽታው ለአፍንጫ እንዲጣፍጥ የተደረገው በድካም ነው አይደለም? በክርስትና በንስሐ ያልታሸ ክርስቲያን ግንድ ነው ማለት ነው። ያልተጠረበ ማለት ነው። ተጠረቡ